ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በሸገር ሀገረ ስብከት በኮየ ፈጨ ገላን ክፍላተ ከተማ የሚገኘው የኮየ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል ጉባኤ አካሄደ። መምህር ጌታቸው በቀለ ተጨማሪ ያለው። በሸገር ሀገረ ስብከት በኮየ ፈጨና ገላን ክፍላተ ከተማ የሚገኘው የኮየ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል ጉባኤ አካሄደ። በሸገር ሀገረ ስብከት በልዩ ትኩረት እየተሰሩ ከሚገኙት መንፈሳዊ አገልግሎቶች አንዱ የስብከተ ወንጌል አገልግሎት በተለያዩ ቋንቋዎች ተደራሽ በማድረግ እየተሰራ ይገኛል። በዚህ መሰረት በየክፍለ ከተማው ልዩ የስብከተ ወንጌል መርሃ ግብር እየተካሄደ ይገኛል። ዘንድሮም ከታህሳስ 3 ቀን እስከ 5 2018 ዓ.ም በቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል መርሃ ግብር ተካሂዷል። በዚህ መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት ልጆቻችሁን ይዛችሁ ወደ ቤተ ክርስቲያን መምጣታችሁ በጣም ደስ ይላል፣ ልጆች ከወላጆቻቸውን የሚማሩት በማለት ገልጸዋል። ከወላጆቻችሁ፣ ከአባቶቻችሁ፣ ከእናቶቻችሁ፣ ከአባቶቻችሁ ተከባችሁትን ሃይማኖታችሁን፣ እምነታችሁን አክብራችሁ እንደነሱ እንደ ወላጆቻችሁ እናንተም እዚህ በመገኘታችሁ እንደገና ልጆቻችሁን ለማስተማር ልጆቻችሁን ሕፃናትን ይዛችሁ በመምጣታችሁ ከእናንተ ጋር ሲመጡ እንደናንተ ይማራሉ። ልጅ ከወላጅ ነው ሁሉን ነገር የሚማረው የሚያየው። ስለዚህ ልጆቻችሁን ይዛችሁ ቤተክርስቲያን መምጣት በጣም ትልቅ ስራ ነው፣ ማስተማር ማለት ነው እና ራሳችሁ ልጆቻችሁንም ጭምር ይዛችሁ መምጣታችሁ ይሄ በጣም ትልቅ ስራ ነው፣ እያስተማራችሁ ነው ማለት ነው። ማስተማር ቆሞ በመናገር ብቻ አይደለም፣ በህይወት ማስተማር ያስፈልጋል። አርአያ በመሆን ትክክለኛ ልብስ አለባበስ ለብሰን ቤተክርስቲያን መተን ስናስቀድስ ብዙዎችን እናስተምራለን። ቅዱስ ሥጋውንና ክቡር ደሙን ስንቀበል እያስተማርን ነው። ማስተማር ማለት ነው ለሌሎቹ አርአያ መሆን ነው። ልጆችን አምጥቶ እዚህ ጸበል እንዲጠጡ፣ መስቀል እንዲሳለሙ፣ ስጋ ወደሙ እንዲቀበሉ ማድረግ ማለት ከዚህ ከቆሞ ከመናገር የበለጠ እሱ ነው አስተማሪ ማለት። ስለዚህ በዚህ መልኩ እንደ አባቶቻችሁና እንደ እናቶቻችሁ ሆናችሁ አባቶቻችሁ እናቶቻችሁ የተረከባችሁትን እምነት ሃይማኖት ጠብቃችሁ በዚህ መልኩ በመታየታችሁ በጣም እግዚአብሔር ይደሰታል በእናንተ። ይህንን ስታረጉ እግዚአብሔር በእኛ ይደሰታል፣ በበለጠ ደግሞ እግዚአብሔር ያከብራችኋል። በመርሃ ግብሩ ላይ የቤተ ክርስቲያኑ አስተዳዳሪ መጋቢ ሃይማኖት መምህር ፊልጶስ በቀለም ባስተላለፉ መልእክት የቤተ ክርስቲያን ትልቁ ዓላማ ሁሉንም በስብከተ ወንጌል ተደራሽ ማድረግ ነው። በተለያዩ ቋንቋ ተደራሽ ካደረግን ምዕመናን ሊጠፉ አይችልም። በ2017 ዓ.ም ታህሳስ 5 ቀን ብፁዕነታቸው በዚህ ቦታ ላይ ከአዲስ አበባ በተለያዩ ቦታዎች በመልሶ ማልማት የመጡ ምዕመናን እንኳን ደህና መጣችሁ ብለው አጽናንተዋቸው ነበር። ዘንድሮም ያንን ታሳቢ ማድረግ መጥተው ብፁዕነታቸው አስተምረዋል። በዚህም ምዕመናኑ ደስታቸውን ገልጸዋል ሲሉ ተናግረዋል። እግዚአብሔር መልካም ፈቃድ የዛሬ ዓመት ታህሳስ 5 2017 ብፁዕነታቸውን በዚሁ ቦታ ላይ ይህንን ከከተማ ወደዚህ የመጣውን በርካታውን ሕዝባችንን እንኳን ደህና መጡ ብለው በዚያውም ያጽናኑልን። በተለያየ ምክንያት አካባቢያቸውን ለቀው የመጡ በመልሶ ማልማት ምክንያት የመጡ ናቸውና መጥተው እንግዲህ ያጽናኑልን፣ ይባርኩልን ብለን ጥያቄ ባቀረብነው መሰረት ጥያቄያችንን ተቀብለው መጥተው ሕዝቡን አጽናንተው አስተምረው ሕዝቡም ደስ ብሎት ሄደው ነበርና እንግዲህ ያቺ ዓመት ትዝ አለችን እኛምና ያኑ ጥያቄ ታሳቢ አድርገን ጥያቄ አቀረብንላቸው። ሳምንት ባልሞላ ጊዜ ውስጥ ጥያቄውን ስናቀርብላቸው እሺ እመጣለሁ አሉ። እኛም የአቅማችንን ዝግጅት አደረግን። አምና ጉባኤውን ስናከናውን በዚች በቅድስት ቤተክርስቲያናችን አውደ ምሕረት ላይ ነበረ። የዘንድሮው ደግሞ አሁን ይሄ ዛሬ ጉባኤ ያከናወንበት ቦታ 10 ዓመታት በላይ በጥምቀተ ባህርነትና በመስቀል ደመራ በዓል ስናከብርበት የነበረ ቦታ ነው።
እና እዚያ እንግዲህ ቦታው እንግዲህ በቤተክርስቲያኒቱ ትልቅ ችግር ያለባት አሁን የቦታ ጥበት ነው። የቤተ ክርስቲያኑ አገልጋዮችም እንደተናገሩት በአጥቢያው በርካታ ምዕመናን የሚገኙበት በሆኑ ጠንካራ የስብከተ ወንጌል የሚሰጥበት ቦታ መሆኑንም አስረድተዋል። እዚህ አካባቢ ላይ እንደ እግዚአብሔር መልካም ፍቃድ ወንጌል ተደራሽነት እንዲያገኝ ሌትና ቀን እየጣርን ነው ያለነው። የሰርክ ጉባኤን በተመለከተ ሁሌ ምዕመናን ቦታው አመቺ አይደለም፣ ዳገት ነው። ማታ ወደ ቤት ሲገባ የሚያስፈራ ቦታ ከመሆኑ አንፃር ምዕመናን እንዳይቸገሩ በማለት ጉባኤ በጊዜ ጀምረን በመልካም ሁኔታ እያገለገልን ነው የምንገኘው። ይህም በቂ አይደለም ብለን ደግሞ እንደዚሁ በቀብር ጊዜ እንዲሁም ደግሞ ሐውልት ምርቃት፣ ሰርግ ሲሆን በእንደዚህ ያለ ጊዜ በርካታ ምዕመናን በሚገኙበት ሰዓት በሁለቱም ቋንቋ በኦሮምኛም በአማርኛም ሰው በሚሰማው ቋንቋ እያገለገልን ያለ ነው። እሺ አመሰግናለሁ። ያው ቤተክርስቲያኗ እንግዲህ እውነቴን ነው ቅድም እንደተባለው ወደ 48 ዓመት ያስቆጠረች ቦታ ነች። ቅድሚያ ሲመሰረት የተበታተነ አርሶ አደሮች ነበሩ። ቅድም ከኮራ ማርያም እውነቴን ነው ከሰበካ ከጠቅላላ ከአካባቢዎች በመነጋገር ያው በዛን ሰዓት ኮራ ማርያም ከምትባል ቦታ አቡነ ገብረ መንፈስ ቅዱስ ስትመጣ እንደ ዛሬ እንዳማረ እንደ ወባ አይደለም። የተበጣጠሰች ሳር ቤት ውስጥ ነበረች እና ያ ሁሉ አርሶ አደሮች ከዛም ብለው እችን ቦታ አቆይተዋታል። የኮዬ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በ1969 ዓ.ም የተመሰረተ ሲሆን ዘንድሮ 48ኛ ዓመቱን መያዙ ከደብሩ አባቶች ያገኘነው መረጃ ያስረዳል። የኢትዮጵያ መጽሐፍ ቅዱስ ማህበር በ19 ልዩ ልዩ ቋንቋዎች የታተሙ ቅዱሳት መጽሐፍትን ለስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በስጦታ አበረከተ። መምህር ፍቃዱ ኪሮስ። ሌላው የኦዲዮ የተጨማሪ ሌሎች አሉ። የኦሮምኛና የኦዲዮ መጽሐፍም የኢትዮጵያ መጽሐፍ ቅዱስ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ጋር ያለውን አጋርነት በማጠናከር ለስብከተ ወንጌል አገልግሎት የሚውሉ ቅዱሳት መጻሕፍትን በስጦታ ታኅሳስ 7 ቀን 2018 ዓ.ም አበረከተ። ማህበሩ ያደረገው ድጋፍ በ21 አይነት ርዕሰ ጉዳዮች የተዘጋጁና በ19 የሀገር ውስጥ ቋንቋዎች የታተሙ መጻሕፍትን ያካተተ መሆኑ ተገልጿል። ድጋፉ ወደፊትም የሚቀጥል መሆኑን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ ሊቀ ሕሩያን ይልማ ጌታሁን አብራርተዋል። በዚሁ መሰረት በዛሬ ዕለት በአይነት ደረጃ 21 ልዩ በአይነት 21 አይነት በቋንቋ ደረጃ ደግሞ 19 ቋንቋ በ19 ቋንቋዎች የተዘጋጁ መጽሐፍ ቅዱሶችን ለመምሪያው ይዘን ቀርበናል። እንግዲህ በዚህ አጋጣሚ መናገር የምፈልገው ከየአይነቱ የተወሰኑ ቁጥሮች ነው ይዘን የቀረብነው። ይሄ ማለት መምሪያው ሙሉ ለሙሉ ይበቃዋል ማለት አይደለም። እናንተ በአይነት ያመጣናቸውን ከተመለከታችሁ በኋላ በተለይ ለኛ ሊጠቅሙን የሚችሉት እነኚህ ናቸው የሚለውን ደግሞ ወደፊት በመነጋገር ተጨማሪ ቁጥር ለማበርከት ወይንም ለማቅረብ ፈቃደኞች እንደሆነን በዚህ አጋጣሚ ለመግለጽ እወዳለሁ። በስጦታ ርክክብ ስነ ስርዓቱ ላይ የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ማርቆስ ማህበሩ ላደረገው ከፍተኛ ድጋፍ ምስጋናቸውን አቅርበዋል። ብፁዕነታቸው በንግግራቸው ወቅት ወንጌልን በሁሉም ቋንቋ ተደራሽ ማድረግ ከሐዲስ ኪዳን ጀምሮ የነበረና የሚተገበር ቅዱስ ቃል መሆኑን አውስተዋል። ቅዱስ መንፈሱን ለሐዋርያት ሲያድል ሁሉም በየሀገሩ ቋንቋ ተናገሩ ነው። ይህ እንግዲህ የዓላማው የዚያ ጊዜ ነው። ክርስቶስ የመጣበት ዓላማው ተናገሩ በነገረ ሁሉ በሐውርት ነው። ከዚያ በኋላ ሁሉም በየሀገሩ ቋንቋ ሲነገር ሰምቷልና ከመዘግየቱ በቀር አሁን ይሄ ቋንቋ እንደው ጊዜ ያመጣው የጊዜ ጥያቄ ሳይሆን በቤተ ክርስቲያናችን ወደ ዓለም ሂዱ አስተምሩ ሲባል መቼስ በዓለም ቋንቋ ነው። በአንድ ቋንቋ ዓለም ሊማር አይችልም እና በዓለም ሁሉ ነው። ስለዚህም ነው መንፈስ ቅዱስ ከወረደ በኋላ ነው ቆዩ ተብሎ ያው በተባሉት መሰረት ተሰብስበው ሲጸልዩ ሳለ ያው
መንፈስ ቅዱስ ወርዶ ለሁሉም እንደየአቅማቸው ለሴት ለወንድ ሳይባል ለአባቶቹ ያው 72 እንግዲህ ዛሬ ምናልባት በኢትዮጵያ 80 ከዚያም በላይ ቋንቋ ይባል ይሆናል። በጊዜው እንግዲህ ከዚያ የሚበልጥ ቋንቋ ዓለሙም ጠባብ ስለነበረ በ72 ቋንቋ ሌሎች ደግሞ እስከ 15 እየወረዱ እስከ 15 ነው እያደረጉ 72 ነው እና ይሄ እውነቱ ሲጀመር ነው የአዲስ ኪዳን ቤተክርስቲያን ስትመሰረት ይሄ ነው፣ ሰው ፍለጋ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ ሊቀ ሕሩያን ይልማ ጌታሁን እንዳስታወቁት ማህበሩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ጋር ያለውን ዘመን ተሻጋሪ አጋርነት ይበልጥ ለማጽናት በተግባር ተንቀሳቅሷል። በመሆኑ መምሪያው ለሚያከናውነው የሐዋርያዊ አገልግሎት ስምሪትና ለሚያደራጀው ቤተ መጻሕፍት ግብዓት የሚሆኑ በተለያዩ የአገራችን ቋንቋዎች የተተረጎሙ ቅዱሳት መጻሕፍትን ለማበርከት በደረሰን ጥሪ መሰረት እነሆ ዛሬ የሕይወት ቃል የሆነውን መጽሐፍ ቅዱስን በታላቅ ክብር አስረክበናል በማለት ገልጸዋል። ቀደም ሲል እንደተገለጸው ከመምሪያው ለኢትዮጵያ መጽሐፍ ቅዱስ ማህበር በቀረበልን ጥያቄ መሰረት በተለይ የኢትዮጵያ መጽሐፍ ቅዱስ ማህበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በጋራ በመተባበር እንዲሁም ደግሞ በራሱ በማህበሩ በቀጥታ ተተርጉመው የተዘጋጁ ቅዱሳት መጻሕፍት ወይም መጽሐፍ ቅዱሶች በተለያዩ ቋንቋ የተዘጋጁ መጽሐፍ ቅዱሶች ላለብን ተልእኮ ይረዳን ዘንድ መምሪያችንንም ለማጠናከር ያግዘን ዘንድ ማህበሩ ካሉት ኮፒዎች በተለይ ለምናደራጀው ቤተ መጻሕፍት እንዲሆን የመጽሐፍ ቅዱስ ልገሳ እንዲያደርግልን የሚል ጥያቄ ለማህበሩ በኦፊሴል በደብዳቤ ጥያቄ ቀርቦልን ነበረ። እኛም ደግሞ ጥያቄው ከቀረበልን ጊዜ ጀምሮ ነገሮችን በማደራጀትና የትኛው መጽሐፍ ለመምሪያው ይመጥናል ይበቃል የሚለውም በማሰላሰልና ዝግጅት በማድረግ ከቆየም በኋላ ነው ዛሬ በእግዚአብሔር ፍቃድ የተጠየቀውን መጽሐፍ ቅዱስ ይዘን ቀርበናል። ብፁዕ አቡነ ማርቆስ በተለይም ወጣቱ ትውልድ የንባብ ባህሉን ማዳበር እንዳለበት አሳስበዋል። ወጣቱ ወደ ንባብ መምጣት አለበት። ሆኖም ግን ማንኛውም ነገር ከማንበብ ይልቅ ሕይወቱን የሚቀይሩና የሚጠቅሙትን መጻሕፍት መርጦ ማንበብ ይኖርበታል ሲሉ አባታዊ ምክራቸውን አስተላልፈዋል። በይበልጥ ደግሞ የአሁኑ ትውልድ ወደ ንባብ ቢሰማራ የሚያነበውንም ደግሞ ቢመርጥ ነው። ዝም ብሎ ያገኘውን እያግበሰበሰ በጣም ጉዳት ላይ አደጋ ላይ ነው። ሰው መቼም ምግብ ሲቀርብ የሚበላውን አፒታይዘር ያለውን ፍላጎት ያለውን ቢሆን ጤና ይሆናል። አሁን በጣም ነው በጣም ትውልዱ ጠፍቶብናል። ቅዱስ ጳውሎስ ራስህን እወቅ ስለማንበብ፣ ስለመማር፣ ስለማስተማር ያለ በዚህ ነው። እውቅን ከርእሰከ በአንተ አንብቦ ዘልፈሃሉ ባቲ። ሕፃናት በተመጣጠነ ምግብ እጥረት ሳቢያ መቀንጨር እንዳያጋጥማቸው ቅድስት ቤተ ክርስቲያን የበኩሏን ድርሻ ልትወጣ እንደሚገባ ተመላከተ። ተጨማሪ ያለን የዓለም የምግብ ፕሮግራም የሚያወጣቸው ሪፖርቶች ሀገራችን በምትገኝበት ክፍለ ዓለም ወገኖቻችን በተለይም ሕፃናት ለከፍተኛ የምግብ እጥረት እንደሚጋለጡ ያመለክታል። ምግብ የሚያገኙ ሕፃናትም ቢሆኑ የተመጣጠነ ባለመሆኑ ለመቀንጨር የመጋለጥ ዕድላቸው ሰፊ መሆኑን ነው ሪፖርቶቹ የሚያሳዩት። የሥነ ምግብ ተመራማሪው ዲያቆን ዶክተር ታደሰ ዘርፉ በተመጣጠነ ምግብ እጥረት ዙሪያ በተለያዩ የሀገራችን ክፍሎች ተዘዋውረው ያካሄዱት ጥናትም ሪፖርቶችን የሚያጠናክር ነው። እንደውም በቅርቡ በተካሄደው ጥናት ከ5 ዓመት በታች ከሚሞቱ ሕፃናት ውስጥ ግማሹ በምግብ እጥረት እንደሚሞቱ ነው የዩኒሴፍም የWHO ሪፖርት የሚያሳየው። ግማሽ የሚያሉ በምግብ እጥረት ነው ይሞታሉም፣ ይቀጭጫሉም። ካደጉ በኋላ ደግሞ ውጤታማ አይሆኑ፣ በትምህርታቸው ጠንካራ አይሆኑ፣ በስራ ላይ ፕሮዳክቲቭ አይሆኑ። ሕፃናት በመጀመሪያዎቹ የህይወታቸው 1000 ቀናት የተመጣጠነ ምግብ ካላገኙ ለመቀንጨር እንደሚጋለጡ የሥነ ምግብ ምሁራን ደጋግመው ይናገራሉ። ተመራማሪዎቹ መቀንጨር ጉዳቱ ዕድሜ ዘመን ሙሉ የሚከተል ከግለሰብ አልፎ
በሀገር ላይም አሉታዊ ጫና የሚያሳድር ነው ይላሉ። ከፍተኛ የሆነ አይምሯቸውን በተገቢ ቦታ እንዳያድግ ያደርጋል። በቂ ምግብ ባለማግኘታቸው ጻማ በቂ ምግብ ካላገኙ አይምሯቸው ካላደገ ደግሞ በተገቢው ማሰብ በተገቢው መስራት ያ ብቻ ለበነገራችን ማህበራዊ ህይወታቸው ሁሉ ይናጋል። ሰዎች አሁን በተለይ በዚህ ከሳራ በታች ያሉ የአፍሪካ ሀገሮችና ኤዥያ ደቡባዊ ክፍል ያሉ ሀገሮች ደህንነቱ እንዳለ ሆኖ በአመጋገብ ጉለት ምክንያት በሚመጣው መቀንጨር ብዙ ጊዜ ሀሳባቸውን ገልጸው ከመወያየት ከመነጋገር ይልቅ ሁሉ ጊዜ ወደ ዱላ ነው፣ ወደ ጦርነት ነው። አሁን አፍሪካ ውስጥ ጦርነት የሚቀጥልበት ዋነኛው መሰረታዊ ምክንያት አመጋገብ ችግር ነው። የተመጣጠነ የምግብ እጥረት የሚያስከትለውን ጉዳት ለመቀነስ ከግለሰቦች ጀምሮ በመንግስት የሚካሄዱ እንቅስቃሴዎች መኖራቸው ይታወቃል። ተደራሽነታቸው ግን ጥያቄ ውስጥ የሚገባ በመሆኑ ቅድስት ቤተክርስቲያናችን የበኩሏን ሚና ለመወጣት ለጉዳዩ ትኩረት ልትሰጠው ይገባል ተብሏል። ስብከተ ወንጌል ላይ እንደምትረባረበው ልጆቿም ደግሞ ጠንካራ እንዲሆኑ ውጤታማ ምርታማ ካልሆኑ እኮ ቤተክርስቲያን ዛሬ ቤተክርስቲያን የሚሰሩ ቤተክርስቲያን የሚያነጹ ልጆች እኮ የቤተክርስቲያን ከየትም የመጣ አይደለም። ስለዚህ በኢኮኖሚው በትምህርቱ በሁሉም ውጤታማ እንዲሆኑ ካስፈለገ ሁሉም የቤተክርስቲያን ልጆች ተገቢውን አመጋገብ ተገቢውን እንዲኖሩ ይገባል። ስለዚህ ቤተክርስቲያን ካህናቶቿ ማሰልጠን አለባት። ንስሐ አባት የሆኑ አባት ሄደው ስለ ነገረ ክርስቶስ ስለ ሁሉ አስተምረው ስለ ስጋችሁ ግን አገባኝ ሊሉ አይችሉም። ብፁዓን አበው ሊቃነ ጳጳሳት በወንጪ ቅዱስ ቂርቆስ ገዳም በመከናወን ላይ የሚገኘውን የልማት ስራና የህንፃ ቤተክርስቲያን ግንባታ ሂደት ጎበኙ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት ስር የሚገኘው የወንጪ ቅዱስ ቂርቆስ ገዳም ህንፃ ቤተክርስቲያን የግንባታ ስራ ክንውን የደረሰበትን ደረጃ ለመመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የሚመራ የልዑካን ቡድን በወንጪ ይፋዊ ጉብኝት አካሂዷል። በጉብኝቱ ወቅት መዋዘ ጥበባት ዲያቆን ዳንኤል ክብረት እንደገለጹት ገዳሙ ጥንታዊና ታሪካዊ መሆኑን ታሳቢ በማድረግ በርካታ የልማት ስራዎች እየተከናወኑ መሆኑን ገልጸው ከህንፃ ቤተክርስቲያኑ ግንባታ በተጨማሪ የአብነት ትምህርት ቤት፣ ሰንበት ትምህርት ቤት፣ ሰንበቴ ቤት፣ ሙዚየምና ወደ ገዳሙ የሚያስገባ ወደብ የሚገነባ መሆኑን ጨምረው ገልጸዋል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ባስተላለፉት መልእክት የወንጪ ቅዱስ ቂርቆስ ቤተክርስቲያንን ለማሰራት ከፍተኛ እንቅስቃሴ እያደረጉ ያሉት መዋዘ ጥበባት ዲያቆን ዳንኤል ክብረት መሆናቸውን ገልጸው ሃይማኖት፣ ታሪክና ባህልን አስተሳስሮ ኢትዮጵያዊ አንድነትን በተግባር የሚሰብከውን ፕሮጀክት በማስተባበርና በመምራት ላደረጉት ጉልህ አስተዋጽኦ ልባዊ ምስጋናቸውን አቅርበዋል። አያይዘውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጪን በመሳሰሉ ታላላቅ ሀገራዊ ፕሮጀክቶች ውስጥ ጥንታውያን ገዳማትና አድባራት ታድሰውና ታንጸው አገልግሎት መስጠት እንዲችሉ በማድረግ በታሪክ ውስጥ የሚዘከር ስራ እየሰሩ በመሆኑ ቤተክርስቲያን ዘወትር በጸሎቷ ታስባቸዋለች፣ ምስጋናዋንም ታቀርባለች ብለዋል። መረጃው የህዝብ ግንኙነት መምሪያ ነው። ብፁዓን አበው ሊቃነ ጳጳሳት በወንጪ ቅዱስ ቂርቆስ ገዳም በመከናወን ላይ የሚገኘውን የልማት ስራና የህንፃ ቤተክርስቲያን ግንባታ ሂደት ጎበኙ። ሰላም አንባዬ በቦታው የነበሩ እንግዶችን አነጋግራ ተከታዩን ዘገባ አሰናድታለች። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት ስር የሚገኘው የወንጪ ቅዱስ ቂርቆስ ገዳም ህንፃ ቤተክርስቲያን የግንባታ ስራ ክንውን የደረሰበትን ደረጃ ለመመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የሚመራ የልዑካን ቡድን ታኅሳስ 7 ቀን 2018 ዓ.ም በወንጪ ይፋዊ ጉብኝት አድርገዋል። በጉብኝት መርሃ ግብር ላይ ብፁዕ አቡነ ፊሊጶስ የደቡብ ኦሞ አሪዞኖች ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት፣ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የከምባታ ሀላባና ጠንባሮ አህጉረ ስብከት ሊቀ ጳጳስና የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዛ ጥበባት ዲያቆን ዳንኤል ክብረት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የክፍላተ ከተሞች ስራ አስኪያጆች፣ የአድባ
አድባራትና ገዳማት አስተዳዳሪዎች የተገኙ ሲሆን ከነዚህ መካከል የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ በተለምዶ አራዳ ጊዮርጊስ ቤተክርስቲያን አስተዳዳሪ የሆኑት መልአከ ምሕረት ክብሩ ወልደ ጻዲቅ አጠቃላይ በወንጪ የነበረውን ጉብኝት በተመለከተ እንደሚከተለው ይገልጻሉ። ጉዞው መቼም መጽሐፍ ያየነውን እንናገራለን የሰማነውን እንመሰክራለን እንዲል በቃላት የሚገለጽ ስራ አይደለም። ራሱ ቦታው ራሱ እግዚአብሔር ለእንዲህ አይነት አስደናቂ ነገር የሰራው ሲሆን ያንን አይቶ ደግሞ እንዲህ አይነት ነገር መስራት በዚህ አጋጣሚ እኔ ክቡር ጠቅላይ ሚኒስትሩን እና እንዲሁም ደግሞ በስራቸው ያሉትን ለዚህ ስራ ተባባሪ የሆኑትን ላመሰግን እወዳለሁ። ምክንያቱም ይህን ስራ ለመስራት ማቴሪያሎችንም ሆነ ነገሮችን ለማቅረብ በጣም የሚከብድ ሆኖ ሳለ ግን ከልብ ቆርጦ ከተነሱ ምንም የማይከብድ እንዳለ አስተማሪ ነገር አይተናል። እዛ ቦታ ላይ የተሰራው ለሀገር ኩራት የሚሆን እንዲሁም ደግሞ ለቤተ ክርስቲያናችንም ትልቅ ክብር ያለው ነው። እኔ የገረመኝ ነገር ምንድነው? ቦታው በጣም ለጎብኚዎች ለቱሪዝም እንትን በጣም የተመረጠና እግዚአብሔር ራሱ ያዘጋጀው እንደው ሐይቁን ዙሪያውን ያለው ተራራ የሚያስደንቅ ነው። እንደውም በታሪኩ የሰማነው ያው እግዚአብሔር ራሱ እንዲህ አይነት በተፈጥሮ እግዚአብሔር በምኑ ይታወቃል ቢባል በስነ ፍጥረቱ ስለሚል አንድም ያየንበት የእግዚአብሔርን ድንቅ ስራ በዛ ድንቅ ስራ ላይ ደግሞ ሰዎች እግዚአብሔር በሰጣቸው አእምሮ ተጠብበው ይህን የመሰለ ታሪካዊ ስራና የሚያስደንቅ ስራ መስራታቸው ሲያስገርመን በቦታው ላይ ከ800 ዓመት በላይ ያለው ገዳም የሐይቅ ቅዱስ ቂርቆስ ቤተክርስቲያን የወንጪ ቅዱስ ቂርቆስ ቤተክርስቲያን ምንድነው ታሪኩ ራሱ ሲነገር እይኩን ህጸተ ማይ ይላል ቅዱስ ያሬድ ሲናገር ወንዝ አካባቢ ቅዱስ ቂርቆስ ቤተክርስቲያኑ በሰፊው ይነገራልና መልአከ ምሕረት አያይዘውም በሐይቁ የሚገኝ ጥንታዊው የወንጪ ቅዱስ ቂርቆስ ገዳም ለመታደስ መታቀዱን እንዳስደሰታቸው ጨምረው ገልጸዋል። በቦታው ላይ ካየነው አስገራሚ ነገር ከተሰራው ስራ በላይ ደግሞ ቤተክርስቲያንን ክብር በመስጠት ከ800 ዓመት በላይ የሆነው ገዳም እዛ በደሴቱ ላይ ስላለ ይህ ገዳም አንዱ የስራው ክፍል ሆኖ እንዲታደስ ራሱ አስቦና ወስኖ ክቡር ጠቅላይ ሚኒስትሩ ይሄ ገዳሙም እንዲታደስ ብለው ዲዛይኑ ተሰርቶ በአሁኑ ሰዓት ታቦቱ ወጥቶ በመቃኙ ሆኖ እድሳቱ ተጀምሯል። ይህንን ማየት ለኛ በጣም የሚያስገርም የሚያስደንቅ ነውና በዚህ አጋጣሚ ክቡር ጠቅላይ ሚኒስትር አብይ አህመድን እና እንዲሁም ደግሞ ክቡር መዋዘ ጥበባት ዳንኤል ክብረትን በዚህ አጋጣሚ በጣም በቤተክርስቲያን ስምም በራሴ ስምም ላመሰግን ወዳለሁኝ። የሚያስደንቅ የሚያስገርም ማንኛውም ሰው ሁሉ ሊያየው የሚገባ ነው። በይበልጥ ደግሞ ቦታው በረከት የሚገኝበት ቦታ ስለሆነ ይህንን ቦታ ሁሉም ሰው ቢያየው ደስ ይለኛል ለማለት እፈልጋለሁ። እንዲሁም አስተዳዳሪው የወንጪ ቅዱስ ቂርቆስ ገዳም ሃይማኖታዊና ትውፊታዊ እሴቶቹን ተጠብቀው ለትውልድ እንዲተላለፉ ሁሉም የራሱ ድርሻ መወጣት አለበት ሲሉ መልእክታቸውን አስተላልፈዋል። ሐይቁ ዙሪያ ላይ የሚሰሩ ስራዎች ተጠናቀው ያለቁና የሚያምሩ የሚያስደንቁ ስራዎች ናቸው የተሰሩት። ነገር ግን ገዳሙ ላይ የሚሰራው ስራ በጀልባ ነው የሚካሄደው። ውሃው የሚጠጣ ስለሆነ ጀልባው ራሱ በባህላዊ በእንጨት እየተገፋ ነው የሚሄደው። በነዳጅ አይሰራም። ለምን? ውሃውን ህዝቡ እዛ ያለው አካባቢ ስለሚጠጣውና ስለሚጠቀመው የተከለከለ ነው። ስለዚህ በዛ ላይ ለገዳሙ መስሪያ በዛ ጀልባ እየተመላለሰ ነው ስራው የሚሰራውና ስራው በጣም ከባድ ነው እና ይሄንን ስራ ለመስራት መንግስት ወስኖ አብሮ ከዛ አካባቢ ከሚሰራው ስራ ጋራ እቅድ አድርጎ ሲሰራ በዚህ ስራ ላይ እኛም አሻራችንን ለመጣል ይሄንን ስራ ማየት ብቻ ሳይሆን የዚህ ስራ የታሪክም ተሳታፊ ሆነን በዚህ ስራ ውስጥ አብያተ ክርስቲያናቱና የአዲስ አበባ አድባራትና ገዳማት በብፁዕ አባታችን አቡነ ሕርያቆስ መሪነት ማለት ነው ክቡር ስራ አስኪያጁም አሉ። በዋናነት የሀገረ ስብከቱ ሊቀ ጳጳስ የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ ናቸው። እሳቸውም የተገኙበት ነው። ስለዚህ እዛ ይህንን ስራ ለመስራትና ለማገዝ ሁላችንም እንደምንነሳና ተባባሪ እንደምንሆን እዛው ቃል ገብተን የመጣንበት ነውና ቃል ብቻ ሳይሆን እዚህ ስራ ላይ መሳተፍ ከበረከት በላይ የታሪክ አደራንም እንደመወጣት ይቆጠራልና ዋናው እንደው እዛ ከተጉዘን አይተን ዝም ብሎ መመለስ ብቻ ሳይሆን ይሄንን ስራ እንዲያልቅም ማስተባበር ከዛም ላይ ደግሞ ማገዝ ስንል ዝም ብሎ እንደው ብቻ አውርቶ የሚቀር ሳይሆን በተግባር የሚታይ ፍሬ የሚያፈራ ስራ ለመስራት ዝግጅትና ዓላማ አንግበን ነው የተጓዝነው።
የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮቻችን ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ አሳልፉ።